ወያለው ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያለው ፍሬ ማማ እንዲ ተነነ እንዲ ተቋጠረ እንዲ ገብተቶቶ አለ ይሄን አንዴ በፈልገው ምን አገባኝ እኔ 3-2 ምን አገባኝ ስለማችን እኔ ያንተ ጨጓራ ተላጣ ወይ ባልተላጠም ወይ ነው ገና አንድ ይቀረኛል ታወጣለ ምድረ ወያላ ታወጣለ ድሮስ ከጫካ ምን ይጠበቃል ምን ጠብቃችሁ ነበር ከጫካ ይሄ ነው የሚጠበቀው ልጁ ግን አሲስት ያርግበት በእግዚአብሔር ሪከርዱን ይስበርበት አማድ ምንድነው ችግርክ ምንድነው ልጁ የሪከርድ አሲስት ሪከርዱን ይስበርበት በቃ ታውት እንዴ እኔ በፈርናንዴዝ በግል ስለሚመቸኝ ነው ባይዘው ተነጫናጭ እንደሆነ እናቃለን ያው ማንቸስተር ዩናይትድ ቤትም እንዳለ እናቃለን ማንቸስተር ዩናይትድ ባይመቸኝም ግን ፈርናንዴዝ ስለሚመቸኝ የሪካርዶን ቢሰብር ደስተኛ ከሚሆኑ ሰዎች መካከል አንዷ ነው እና አንድ ጨዋታ አላችሁ እንዳሁኑ ርብርብ ካሳያችሁ እሱ አሲስት እንዲያደርግ እንዳሁኑ ከጣራችሁ አሲስት የማድረግ እድሉ ከፍተኛ ነው ያቺ ሪካርድ እንደሚሰብራት እኔ ጥርጥር የለኝም ይሰብራታል ነው ማለት ብቻ ፎረስት ግን ማለት ነው የጫካነታችሁን እዛው ያደርስማ ምንድናችሁ እናንተ ማንቸስተር 3-2 አሸንፏል እንኳን ደስ አላችሁ ያው ምንም አይጠቅማችሁም ዋና አስተጫወት የነበረው እናንተ ለአሲስቱ ነው ገብቶኛል ግን ዳኛው ይሄ ምንድነው እንዲቻላል እንዴ 16-53 በእጅ ይዞ መሮጥ ይቻላል በእጅ ይዞ መዞር ይቻላል ኳስ ይቻላል ወይ የት የመጣ ህግ ነው እንደዚህ ነው አዲስ ህግ ነው ወይ ዳኛው ሄዶ ቫር ላይ እንደ ጎበዝ ተማሪ ደብተር እየገለጠ እንደሚያጠና ተማሪ ቪዲዮን አይቶት መጥቶ ጎል ነው ይላል መጀመሪያም ጎል ነው ብሎ አይደል እንዴ ለምንድን ነው የሚያዳክመን ለምን ያጓጓናል እኛን ራሱ እንዴ አይነት ጎል የለም በእውነት ነው የምላችሁ ለማንኛውም ብሩኖን ማለት ነው በቋጥሮ አልቻልነው ጀማው አንሲስት አርጓል ገና እኔ የፈራሁት ምንድነው ቀጣይ ጨዋታ ላይ 1-2 ነገር አድርጎ በቃ ሪከርዱን በእጁ ያስገባል የመሪን ነው የምላችሁ አየሁት ዛሬ ራሱ ዶርጎ የሳተበት ኳስ ኢምቦይሞ ምን ሆኖ ነው ያንን ኳስ ሚሳል ጥሩ አይደለም እኔ የመሪን ነው የምላችሁ በቃ ኢምቦይሞ ራሱ ጥሩ አይደለም በጣም ብዙ ኳስ እያበላሹበት ነው እንጂ ልጁ ታትሮ እየሰራ ያለው በቃ ይሄንን ሪከርድ በእጁ ለማስገባት ነው ዘንድሮ ፕሪሚየር ሊጉ በጎንዮሽ ለአሲስት የሚሰጠው ከሆነ እናጣራ ጀማው እኔ አልጣሙኝም በጣም ለአሲስት ሲማማቱ እያየሁ ነው ሊሰጥ ይችላል እዛ ቤት ችግር አለ እዛ ቤት ደግሞ ለማንኛውም ኮንግራ ትርፊያንስ ከዛ ውጪ ግን ዳኛው ነገር ይታሰብበት በቃ እሱ ነው ማለት የሚፈልግ ጉዳዩ ስለ ዩናይትድ ማሸነፍ አልነበረም ብሩኖ ሃይኛ አሲስቱን ያረጋል ወይ ነበር ጥያቄው አድርጎታል ነው ምለ ይቻላል ማን የኔ ኮ የሲዝኑን ምርጥ ተጫዋች ራይስ ቢወስዶ ደስ ይለኛል ይሄ ሳይወስዶ ሲቀር ሳያመም ማን ያያመም ወይ ቴሪ ዳኒ ሃንሪና ኬቨን ደብሮይነ ያደረጉትን በአንድ ሲዝን 20 አሲስት እነሆ ኦፊሻሊ ብሩኖ ፈርናንዴዝም ተቀላቅሎታል እና ይገባው እኔ ተውት ዩናይትድ እኮ ስንል እኮ በዚህ ሲዝን ብሩኖ ነው ገባ ብሩኖ ነው ተሸክሞ እንዲያመጣው አንድ ቲም ተሸክሞ ማለት እኔ ራሳቸው የወዳጃችን የአርሲጂ ደጋፊዎች ይፈርዳሉ ይሰጠው ይላል ይሄን ሹር ማን አንተ ምን አይነት እግር ነው ያለ ማን ከባድ እኮ ነው በአንድ ሲዝን 20 አንድ ቀሪ ጨዋታ አለው አንድ ቀሪ ጨዋታ ብሬክ ሊያደርገው ይችላል ያርግለት ግን ይሄን ብቻ በማድረጉ ይገባዋል ባይ አንተ ይሄ እግሩ መመርመር አለበት እግሩ ውስጥ የሆነ ነገር አስገብቶ እንደሚገባ ምናምን ያጠራጥራል አረላሽ ወይኔ ለጥቂት ወይኔ አሲስት አረገ ያልተሳካም ቋጥሮ ጋይስ ሃይኛውን አሲስት አረገ ሲያስጠላ በእናትህ ወይኔ ቋጥሮ እንዲህ ቋጥሬ የሆነ እኮ የመጀመሪያው ሲስት በቃ አያረግም ብዬ ነበር ለማንኛውም ብሩኖ 20ኛ አሲስት አድርጓል ስለዚህ ከኬዲቢ እና ከቴሪ ሄንሪ ኩል በፕሪሚየር ሊግ ታሪክ 20 ፕሪሚየር ሊግ በአንድ ሲዝን በማድረግ ሼር አድርጎታል ገና አንድ ጌም ደግሞ ይቀራል እሱ ላይ ቋጥረን ቢያንስ አቻው ነው እንዲቀሩ ማድረግ አለብን ግዴታ ነው ይሄ ባይዞ የሲቲ ብቻ አይደለም የአርሰናል ደጋፊም ግዴታ አለብህ የሌጀንድ ሌጋሲ ግዴታ ማስቀጠል አለብህ ለማንኛውም 3-2 ተሸንፏል ዩናይትድ የመጨረሻ ጌሙን አድርጓል ካዝሚሮም በዚሁ ተሸኝቷል ስለ ካዝሚሮ ለብቻ አንድ ቪዲዮ ያስፈልጋል ስለዚህ ቋጠሮ ግን አልተሳካም ብሩኖ አሲስት አረገ ወይኔ እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማነው 23-24 ይደርስል ነበር በዚህ ጨዋታ ብቻ ዘርክሲ ያበላሸበት አማድ ያበላሸበት ዶርጉ ያበላሸበት እምቦሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማነው ይሄ ኳስ ለብሩኖ አሲስት አይደል ለብሩኖ ጎል ነው መባል ያለበት ገባ እምቦሞ ስለማይችል ብሩኖ ሲመራው እምቦሞን አጋሽቶ ነው ያገባው ጎሉን ለብሩኖ ስጡት ኧረ ወይኔ
ከባድ ኦሬዲ አንድ አሲስት አድርጎ ተርፈናል ስንል አስበዋል። ዩናይትድ አሸነፈ ጉዳይ አይደለም። የዩናይትድ ደጋፊም ጉዳይ ሆኖ በአሁን ሰዓት ብዬ አልጠብቅም። ገባር ለኛው ነገር 20 ሆነች። ወይኔ ቲቲ አባቴ፣ ወይኔ ቲቲዬ። አሁን አንድ ጨዋታ ይቀራል። እግሩን ቄጠማ ያርግልን። እኛ አንችልም። እናንተን ምላስ አንችልም ነው የምልህ። ተረዳኝ አይደለ? አማነሻ 20 አሲስት ገባልሻ። እናንተ ለአሲስት ነው የምትጫወቱት። አዎ እኛ ለአሲስት ነው የምንጫወተው። ሌላው ምን ያደርግልናል? እዳው ገብስ ነው በራዘሬ። አማናሃ የኔ ማግኒፊኮ የኔ ካፒቴን ሃያ ሌቴ አሲስት አገኝ ኦሌ ገባለት። ይሄ ነው ማንቼ እንችላለን በቃ ወይ ያለው። ግን ምን አይነት ቋጠሮ ነው የምትቋጥረው? ግን አልተሳካልህም። ቡርኖ 20ኛውን አሲስት አድርጓል። ኮንግራ ፋሚሊ። ብሩኖ ብቻውን አስጨነቀኝ ዛሬ እግዚአብሔር። ለማንኛውም ለብሩኖና ወዳጆቹ ኮንግራቹሌሽንስ 20 አሲስት ደርሷል። በቃ እሺ በቃ 20 እኮ ይበቃል። ብሩኖዬ ማግኒፊኮ ትችላለህ። ግን ማን ዩናይትድ እንግዲህ ለካስሜሮም 3 ነጥብ ሰጥተው የመጨረሻ የኦልድ ትራፎርድ ጨዋታውንም ሸኝተውታል። እንደ ፕሪሚየር ሊግም ሸኝተናል። ማንቸስተር ዩናይትድ ኖቲንጋም ፎረስትን 3-2 ማሸነፍ ችሏል። ምን አይነት ጨዋታ ነበር የተመለከትነው ጋይስ? በጣም የሚገርም ትራንዚሽኖችን የተመለከትንበት፣ በርከት ያሉ ቡከሮች የነበሩት፣ ቆንጆ ጎሎች የነበሩት ጨዋታ ነበረ። ቡርኖ ፈርናንዴዝም 20ኛ አሲስቱን ዛሬ በማድረግ በፕሪሚየር ሊጉ በቴሪ ዳንኤል ሆነሪና በኬቨን ደብሮኔ ተይዞ የነበረውን ሪከርድ መጋራት ችሏል። ካዘሚሮም በሜዳው ኦልድ ትራፎርድ ደጋፊዎቹን የተሰናበተበትን የመጨረሻ ጨዋታውን ማድረግ ችሎ ነበረ። በዚህ ጨዋታ ላይ ዩናይትዶች 5ኛው ደቂቃ ላይ ነበር ገና በጨዋታው ጅማሩ ላይ በሉክሻ አማካይነት ጎል አስቆጥረው ቀዳሚ መሆን ችለው የነበረው። ነገር ግን ከዛ በኋላ ኖቲንጋም ፎረስት 53ኛው ደቂቃ ላይ በሞራቶ አማካይነት ጨዋታው ላይ ጎል በማስቆጠር አቻ ያደርጋሉ። ከዛ በኋላ ግን በድጋሚ ማንቸስተር ዩናይትድ በማቲያስ ኩኛ 55ኛው ላይ እንዲሁም ደግሞ ብሩኖ ፈርናንዴዝ አሲስት ያደረገበትን ኳስ በብራያን ምቤሞ አማካይነት 76ኛው ደቂቃ ላይ በማስቆጠር 3-1 ይመራሉ። በድጋሚ ግን ኖቲንጋም ፎረስቶችን ወደ ጨዋታው የመለሰች ጎል 78ኛው ደቂቃ ላይ በጊብስ ዋይት አማካይነት ቢያስቆጥሩ ማቻ ማድረግ ሳይችሉ እንግዲህ ጨዋታው በዩናይትድ 3-2 አሸናፊነት ተጠናቋል። በኢየሱስ ክርስቶስ ምን አይነት ጌም ነው ያየነው በእግዚአብሔር። እኔ በዚህ ጨዋታ እግዚአብሔር ሁሉንም ስሜቶችን አስተናግጃለሁ። አንድ በጣም የተናደድኩት በዚህ ጌም፣ ሁለተኛ በጣም የተደሰትኩበት እግዚአብሔርን፣ ሶስተኛ ደግሞ በጣም ያዘዝኩት። የተደሰትኩበት ምክንያት በብሩኖ ወደ 20ኛ አሲስቱ ላይ መድረሱ በጣም ደስተኛ ነው እንኩት። ሁለተኛ ደግሞ በጣም የተናደድኩት ደግሞ ደደብ ተጫዋቾች ስላሉት። አሁን ቤሞ ዶርጉና ዜርክዚ የሳታችሁት ኳስ ምንድነው? በገብርኤል ምንድነው የሳታችሁት ኳስ? ልጁ እኮ ይሄኔ እግዚአብሔር 22 እና 23 ደርሶ ነበር። አሁን በዚህ ጨዋታ ብቻ የትም ሌላ ጨዋታ ሳይጠብቅ ያዘንኩበት ደግሞ ለመጨረሻ ጊዜ ካስሜሮ የኦልድ ትራፎርድን ጨዋታ አድርጎ ተደጋፊዎችን ተሰናብቶ ሲወጣ አብዛኛው የማንቸስተር ዩናይትድ ደጋፊ ፊል አድርጓል ብዬ አስባለሁ። እግዚአብሔርን ፊል አድርጓል ብዬ አስባለሁ። ያ ሁሉ ጊዜ ስንት ውጣ ወረድ ውስጥ በነበርንበት ታይም በአግባቡ የረዳን ምርጥ ሼባ ነበር ካሳሁን። ብቻ እሱ ሲለየን እግዚአብሔርን በስነ ስርዓት ነው እና ድብልቅልቅ ያለ ስሜት ነው በዚህ ጨዋታ የተሰማኝ። እግዚአብሔርን ምን አይነት ጨዋታ ነው ግን ያየነው? ኖቲንጋም ፎረስት ራሱ እግዚአብሔርን ሲችሉ አንቺዬ ፎንቃ 3 ኖቲንጋም ፎረስት 2 የተጫዋቾች ሬቲንግ እንደተለመደው ምናምን ከበረኛ ምናምን አይደለም የምንጀምረው። የፈለግነውን የተመቸልን ተጫዋች እየጠራን ነው ሬት የምናደርገው ማለት። ሙሉ ተጫዋቾቻችን ዛሬ ከተመለከታችኋቸው ሙሉ በሙሉ ማጉዌራት አይቀር ላመንሱን ላይ ቀር ማለት ነው ብሩኖን ፍለጋ ሊሰጡ ኳስ እንደዛ ነበር ሲሞክሩ የነበሩ። ካስታወሳችሁ የመጀመሪያው ጎል የተቆጠረው ካስሜሮ ገና እንደተሰጠው ኳሱ በረኛ አካባቢ ላይ ሆኖ የራሱ ግብ አካባቢ ሆኖ ለብሩኖ ፈርናንዴዝ ገና በመጀመሪያ በዋንተች የጣለለትን ኳስ ታስታውሳላችሁ። ከዛ ያው ኳስ ነው ለአማድ ሰጥቶት አማድ ክሮስ አድርጎት ብሎክ ተደርጎ እሱን ኳስ ክሮስ አድርጎት ብሩኖ ነው ጎል የተቆጠረው ማለት ነው። ሌሎቹም ማጉዌርን ካስታወሳችሁ የሆነ ኳስ ስንጥቅ አድርጎ በመሃል ምናምን ነገር ለብሩኖ የሰጠው ከዛ ብሩኖ ሰው አጥቶ ምናምን ነገር ሹት ያደረገው ኳስ አለ ማለት ነው። እና እንዳለ ተጫዋቾቻችን ዛሬ የገቡት ማለት የብሩኖን ሪከርድ በስመ አብ አሲስት እንዳደረገ ላመንስ መጣ በዛ ምናምን ሁለተኛው ጎል ምናምን እንደዚህ አንደኛው ጎል ሲቆጠር እንደዛ አልጨፈረ ታበደለት ስቴዲየሙ ነው። ታብ ይገባል፣ እግዚአብሔርን ይገባል። እንደውም አልኳችሁ ጉኛ ብራያን ቤሙ ምናምን ነገር አባክኖበታል። ቤሙ ብዙ ኳስ የሆነ ኳስ ኮንትሮል ማድረግ አቅቶ ታባከነበት፣ የሆነ ኳስ ደግሞ ጭራሽ አበረረው ፍቅር አበረረኝ ምናምን እንደዚህ አይነት ኳስ ብቻ ዛሬ አንድ ግዴታ ነበር አድርጓት ወጥቷል። 2-3 ይገባል ነበር። ሌሎችን ተጫዋቾችን ያው ፈታ እያሉ ስለነበር ሬቲንግ ምናምን ብለን አንጃጃልም።
ኔክስት ጌም እንገናኝ። 2 አሲስት ያደርጋል ብራይተን ላይ በሜዳው ሄደን ማለት በሜዳው ስለሚያስጨንቁን ብሩኖ ጭንቀት ይወዳል። እንዲፈታ ብሎ ሲጫወት ምናምን አልሆነም። እንደውም በደንብ አሲስት እያደረገ አልነበረም እንጂ ዛሬ ብዙ ቻንሶች ተገኝተዋል ማለት ነው። ብዙ ቻንሶች ኳስ ይዞ እሱ ወደ ጎል የሚቀርብበት ግን ማን ነፃ ሆኖ ይገኝለት ማለት ነው። ከዛ የሆነ መምታት ሁሉ ጀመረ ሲጨንቀው ማለት ነው። ስለዚህ የብራይተን ጨዋታ ይበልጥ ሊያሸንፉና አታክ ሊያደርጉ ብሩኖ ራነር 22 23 አሲስት ደርሶ ነው የሚጨርሰው። እንኳን ተጋራ እንኳን ማንቺ እያሸነፈ እንኳን ደስ አላችሁ። በጣም ጸዴ ጊዜ እየመጣ ነው ለማንቺ ማለት በደንብ ነው የሚያስታውቀው። ስለ በሜዳችን መለጥለጥ ነው። የኔ ጌታ ይመቻችሁ። የዩናይትድ ደጋፊ ጀለሴን ማለት ነው ጨዋታ ስላሸነፉ እንኳን ደስ አላችሁ ልደውላለሁ እንዴ አሸነፈን እንዴ? እኔ እኮ የብሩኖ አሲስት እንጂ ጨዋታውን አላየሁትም ማለት። ዩናይትድ አሸንፏል። ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል ማለት ከስንትና ስንት ቋጠሮ በኋላ ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ጭራሽ ዛሬ ሆኑ አሲስቱን 21 አድርጎት ሰብሮት መውጣት ይችል ነበር። ምንድነው ይሄን ሁሉ አሲስት በማጭበርበር ያገኘው ነው የሚመስለው። ዩናይትድ ካውንተር አታክ በሄደ ቁጥር ወይ ጎል አለ ወይ አሲስት አለ ምናምን ብለህ ነው በቃ የምታስበው። ባዶ ነው። ምንድነው ኦልትራፎርድ ላይ የማናውቀው እግር ኳስ ነው እንዴ ያለው? ኧረ በስመ በቀላል ያመጣው ነው የሚመስለው እያልኩ ሳይሆን በቃ በቀላሉ ምንም ሳይተጋ ያመጣው ነው የሚመስለው። ለዶርጉ ሰጥቶት የሆነ ሳለ ዶርጉ በላበት፣ ዘርክዚ በላበት 21ኛ አሲስት ማድረግ ይችል ነበር ማለት። እኔ 20ኛ አሲስቱን ራሱ በማድረጉ ለሱ ደስተኛ ነኝ ግን ለደጋፊዎቹ ይሄን ያህል ደስተኛ አይደለሁም። ገና 20 ሳይደርስ ከኬዲቢ ይሻላል በቃ አሁንማ ምናምን እያሉ ነበር አንዳንድ ጠሽ ማለት ነው። አሁንም ቻንስ አለው ብራይተን ላይ አሲስቱን ጭራሽ ከሁሉም በልጦ 21 አሲስት አድርጎ ሪከርዱን ሰብሮ የመቀመጥ እድል አለው። እዚህ ደግሞ ኤሊዮት አንደርሰን የተባለ ሰውዬ ዩናይትድ ወይ ሲቲ እንደሚያስፈርሙት ስለሚያውቅ በቃ ራሱን እያሳየልን ነው የምልህ። አሲስት አድርጓል ዛሬም 2 አሲስት። በዩናይትድ በኩል ኩኒያ ምርጥ ነበረ፣ ተከላካዮቹ ምርጥ ናቸው። ካዝሜሮ ሰከንድ ሃፍ ምርጥ ነበር፣ ታክል እየወረደ ምናምን ደጋፊዎቹን ሲያስጮ ነበረ። ይመቻቸው። ብሩኖ ሚጌል ፈርናንዴዝ ሪከርዱን ተጋርቷል። 20 አሲስት አባቴ ዛሬ ከ5 በላይ ንጹህ አሲስቶችን አድርጓል። ግን አያገባም፣ ምንቤሞ አያገባም፣ ችግር አለበት። ዚርኪዚ መጨረሻ ላይ ሳቶ ባዶ ጎልስሽ ብሩኖ አሲስት አድርጎ ማለት ለፍቷል እኮ ማግባት የሚችላቸውን ኳሶች አሲስት ሲያደርግ ነበር። ምክንያቱም ያስፈልገዋል። አያችሁ ማንቸስተር ጥሩ ባልሆነበት ጊዜ ራሱ ሪከርድ አለ ሁሌም ማለት ነው። ሀያሉ ቲም ዩናይትድ እንደሆነ ኪንግ እንደሆነ ማሳያ ነው አባት። እና ደግሞ ካሪክ የኖቲንጋም ፎረስቱ ልጅ አንደርሰንን በደንብ ተመልከተው፣ ያስፈልገናል። 2 አሲስት አድርጎ ነው የወጣው። የአራዳ ልጆች ጽድት ያለ ተጫዋች ነው፣ ያስፈልገናል። እኔ በደንብ ነው የተመቸኝ ልጅ ካሪክ። አስብበት፣ የአራዳ ልጆች 3-2 ሰተናታል ለፎረስት። ምርጥ ቀን በቃ ቀዩዋ እሑድ ይመቻችሁ። ዛሬውኑ ሰብሮት ነበር እኮ እንዴ! እንደዛ መላጣና ዳሎዬ ባይኖር ኖሮ ሰብሮት ነበር እኮ የኔ አባት ዳሎ። እኔ 75 ደቂቃ ያስኩት አልቻልኩም። መላጣው ደግሞ በእጅ ነው እንዴ ብሩኖዬ ኮንግራቹሌሽን ብራዘር፣ ከደረሰ ይልሳው ብሩኖ ኮንግራቹሌሽን፣ ደስ ብሎናል። እንጃ ይኸውልህ ምረቁ አጣሪ ባለበት 20ኛ አሲስቱን ከዛ በላይ ማድረግ እንችል ነበር፣ ግን ምን ያደርጋል። ሌላው ደግሞ ካዝዬ በቃ ቻው የኔ አባት እንወድሻለን። ከደረሰ ነው ይሄም ባባይ። እንኳን ደስ አላችሁ ተደረገ ደጋፊ በእውነት አፉ በሉኝ። እኔ ሰይጣን አሳስቶኝ ነው የቋጠርኩት በእውነት። እኔ ምን አገባኝ አሁን በአሲስት መንደር ውስጥ ገብቼ መቋጠረው። እኔ እኮ ለዋንጫ እኮ መቋጠር ሰው ገብቷል አይደል? ስታንዳርድ የማይፈቅድልኝም እዚህ ደረጃ ወርጄ ለመቋጠር። አፉ መባባል አለብን። የምሬን ነው የምላችሁ። እኔ በጣም መቋጠር ፍቅር ያለባችሁ ሰዎች ካላችሁ 20 አሲስት እስኪሞላን ነበር። በቃ አስቀድማችሁ 18 ላይ 17 ላይ ያቋጠሩ። እዚህ አደጋ ላይ ከደረሰ በኋላ ሄድጃን በፖሊስ በታስይዙት ራሱ አይቆምም። አሁን ቀጣይ ጨዋታ ላይ አንድ ጠቃርቆ 20 እንዳርቆ ወደ ራሱ ይወስዷል። የምሬን ነው የምላችሁ። ለማንኛውም የመጣሁት እርቅ ለመፈጸም ነው። አፉ በእውነት ሰይጣን አሳስተኝ ነው የቋጠርኩት። ይሄ ሰይጣን የሆነ ተጫዋች ነው ማለት ነው። በምንም አይመለስም። ይኸው በቋጠሩ ራሱ እኮ ሊመለስ አልቻለም። አሲስት አደረጋያ ስለሆነ መቋጠሩ ትርፉ ድካም ነው። በቃ እኔ ትቻለሁ። ለምን 28 ገብቶ አይጨርስም? ቀጣይ ጨዋታ ላይ 8 አጥቶ የለውም። እኔ በቃ በላይ ነው እንዴ ማንቹሪያን አንድ ጥያቄ ነበረኝ። ያው ከክለብ የሚበልጥ ነገር የለም ግልጽ ነው። ግን በቀጣዩ ጨዋታ ብሩኖ ፈርናንዴዝ ሪከርዱን ይሰብራል። ግን ደግሞ ግዴታ ማንቸስተር ዩናይትድ መሸነፍ አለበት ብትባሉ የቱን ነው የምትመርጡት? ሀሳባችሁን በኮሜንት ነገር። ብሩኖ አሲስት አረገ። ወይኔ እንደው
እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማን ነው 23 24 ይደርስል ነበር በዚህ ጨዋታ ብቻ ማን ዘርክሲ ያበላሸበት አማድ ያበላሸበት ዶርጉ ያበላሸበት እምቡሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማን ነው ይሄ ኳስ ለብሩኖ አሲስት አይደለም ለብሩኖ ጎል ነው መባል ያለበት ገባ እምቡሞ ስለማይችል ብሩኖ ሲመራው እምቡሞን አጋሽቶ ነው ያገባው ጎሉን ለብሩኖ ስጡት ኧረ ወይኔ ከባርለ ኦሬዲ አንድ አሲስት አርጎ ተርፈናል ስንል አስበዋል ዩናይትድ አሸነፈ ጉዳይ አይደለም የዩናይትድ ደጋፊን ጉዳይ ሆኖ ባሁን ሰዓት ያልጠብቅም ከባርለ የኛው ነገር 20 ሆነች ወይኔ ቲቲ አባቴ ወይኔ ቲቲዬ አሁን አንድ ጨዋታ ይቀራል እግሩን ቄጠማ ያርግልን እኛ አንችልም እናንተን ምላስ አንችልም ነው ማለት ተረዳኝ አይደለ ዩናይትድ አሸንፏል ከዩናይትድ ማሸነፍ በላይ ግን ብሩኖ ፈርናንዴዝ 20ኛ አሲስቱን ዛሬ አግኝቷል አንድ ጨዋታ ገና ይቀራል ማን ሪካርዱን ከነውንሪና ከዴብሮይን ጋር ተጋርቷል አንድ ጨዋታ ማን ዛሬ እምቡሞ ያውላ ኳስ እየሳተን ያስደስቶኝ በቃ ዛሬ እምቡሞ በስትክክል ትክክለኛ ሰው ነው ዛሬ የገባው እያልኩኝ ነበር ማን መጨረሻ ላይ ራሱ አግብቶ አላስደስተውም ለምንድን ነው እንደዚህ አይነት ደደብ የሆንከው እንዴ ዛሬ ግን የማልዋሻችሁ ማለት ነው ብሩኖ ፈርናንዴዝ ዛሬ 22 ምናምን አሲስት ያደርገው ነበር ደና ስትራይከር ከፊት ለፊት ቢኖርለት ማለት ኩኛ ገባ የሚያምር ጎል ምንድነው የሚሰሩት ቆይ ኖቲንጋሞች ምን አይነት ክፍተት ነው እንደዚህ ክፍት ማን ስፔሻሊ ማለት ነው 3-2 ከሆኑ በኋላ በጣም ክፍት ነበር ስንት ካውንተር ነው እየሄዱ እያባከኑ የነበረው እና አማድ ምናምን ማን ብሩኖ ፈርናንዴዝ ማለት ነው እውነት ምላችሁ ዛሬ 23 ምናምን ሊያደርገው ይችል ነበር ደና ስትራይከር ከፊት ለፊት ቢሆን ዳሎት አንግል ገጨበት 21ኛውን አሲስት ሊያደርግ ሲል ዳሎት አንግል ገጨበት እንደው ማን እንደው በሆነ ነገር ብቻ እንትረፍ ከዚህ ነገር 21 ጨዋታ ይቀራል እኩል ናቸው ገና አልሰበረው ብሩኖ ፈርናንዴዝ አወር ፖርቹጊዝ ማግኒፊኮ በስተመጨረሻም 20ኛ አሲስቱ ማድረግ ችሏል ማለት ነው ኧረ በያላ በስመ አብ ቻምፒየንስ ሊግ ፋይናል ምን ተጫወት ነው የሚመስለው ሰው ለአሲስት እንዲቋጠራል እንደዚህ ይቋጠራል ኧረ በስመ አብ ከነ ሄነሪ ጋር ሪከርዱን ተጋርቷል ማለት ነው በቀጣይ አንድ ኮርና አጣም እየነገርኩ ነው ፓፓ እየነገርኩ ነው ለማንኛውም የጨዋታ እንግዲህ ለካዜም መሸኛ ነበር እኔ አንጀቴን ይበለኝ በስመ አብ እኔ ግን ከየትም ይምጣ የትኛውም ተጫዋች ማለት ነው አንድ ዩናይትድ ማሊያ ከለበሰ ዋንስ ሬድ ኦልዌይስ ሬድ የሚባለው ማለት ነው በምክንያት ነው እነ ሸዋንስታይገር ማንበል ከምናምን ጊዜ ቆይታቸው ይልቅ ማለት ስንት ዋንጫ ካሳኩበት ክለብ ይልቅ ዩናይትድ ነው የሚያስቀድሙት አንድ የመተው ማሊያውን ከለበሱ ማለት ነውና ካዜም ልክ እንደዛ ነው በጣም በቃ ድብን ያለ ዩናይትዳዊ ቀይ ነው ማለት ነው እና ካዜን እንግዲህ ሸኝተናል ማለት ነው በሚያሳዝን ሁኔታ ይመቻል አማነሻ 20 አሲስት ገባልሻ እናንተ ለአሲስት ነው የምትጫወቱት አዎ እኛ ለአሲስት ነው የምንጫወተው ሌላው ምን ያደርግልናል እዳው ገብስ ነው በራዘሬ አማናሃ የኔ ማግኒፊኮ የኔ ካፒቴን ሃያ ሌቴ አሲስት አገኝ ኦሌ ዩናይትድ አሸንፏል ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል ማለት ከስንትና ስንት ቋጠሮ በኋላ ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል ጭራሽ ዛሬ ሆኑ አሲስቱን 21 አድርጎት ሰብሮት መውጣት ይችል ነበር ምንድነው ይሄን ሁሉ አሲስት በማጭበርበር ያገኘው ነው የሚመስለው ዩናይትድ ካውንተር አታክ በሄደ ቁጥር ወይ ጎል አለ ወይ አሲስት አለ ምናምን ብለ ነው በቃ የምታስበው ባዶ ነው ምንድነው ኦልትራፎርድ ላይ የማናውቀው እግር ኳስ ነው እንዴ ያለው ኧረ በስመ በቀላል ያመጣው ነው የሚመስለው እያልኩ ሳይሆን በቃ በቀላሉ ምንም ሳይተጋ ያመጣው ነው የሚመስለው ለዶርጉ ሰጥቶት ይሆነ ሳለ ዶርጉ በላበት ዘርክዚ በላበት 21ኛ አሲስት ማድረግ ይችል ነበር ማለት እኔ 20ኛ አሲስቱን ራሱ በማድረጉ ለሱ ደስተኛ ነኝ ግን ለደጋፊዎቹ ይሄን ያህል ደስተኛ አይደለም ገና 20 ሳይደርስ ከኬዲቢ ይሻላል በቃ አሁንማ ምናምን እያሉ ነበር አንዳንድ ጠሽ ማለት አሁንም ቻንስ አለው ብራይተን ላይ አሲስቱን ጭራሽ ከሁሉም በልጦ 21 አሲስት አድርጎ ሪከርዱን ሰብሮ የመቀመጥ እድል አለው እዚህ ደግሞ ኤሊዮት አንደርሰን የተባለ ሰውዬ ዩናይትድ ወይ ሲቲ እንደሚያስፈርሙት ስለሚያውቅ በቃ ራሱን እያሳየልን ነው ማለት አሲስት አድርጓል ዛሬም 2 አሲስት በዩናይትድ በኩል ኩኒያ ምርጥ ነበረ ተከላካዮቹ ምርጥ ናቸው ካዝሜሮ ሰከንድ ሃፍ ምርጥ ነበር ታክል እየወረደ ምናምን ደጋፊዎቹን ሲያስጮ ነበረ ይመቻቸው ብሩኖ ብቻውን አስጨነቀኝ ዛሬ እግዚአብሔር ለማንኛውም ለብሩኖና ወዳጆቹ ኮንግራቹሌሽንስ 20 አሲስት ደርሷል በቃ እሺ በቃ 20 እኮ ይበቃል ብሩኖዬ ማግኒፊኮ ትችላለህ ግን ማን ዩናይትድ እንግዲህ ለካስሜሮም 3 ነጥብ ሰጥተው የመጨረሻ የኦልትራፎርድ ጨዋታውንም ሸኝተውታል እንደ ፕሪሚየር ሊግም ሸኝተናል ወይኔ ለጥቂት ወይኔ አሲስት አረገ አልተሳካም ቋጥሮ ጋይስ 20ኛውን አሲስት አረገ ሲያስጠላ በእናትህ ወይኔ ቋጥሮ እንዲህ ቋጥሬ
የሆነ እኮ የመጀመሪያውን ሲስት በቃ አያረግም ብዬ ነበር። ለማንኛውም ብሩኖ 20ኛ አሲስት አድርጓል። ስለዚህ ከኬዲቢ እና ከቴሪ ሄንሪ እኩል በፕሪሚየር ሊግ ታሪክ 20 ፕሪሚየር ሊግ በአንድ ሲዝን በማድረግ ሼር አድርጎታል። ገና አንድ ጌም ደግሞ ይቀራል። እሱ ላይ ቋጥረን ቢያንስ አቻው ነው እንዲቀሩ ማድረግ አለብን፣ ግዴታ ነው። ይሄ ባይዞ የሲቲ ብቻ አይደለም፣ የአርሰናል ደጋፊም ግዴታ አለብህ። የሌጀንድን ሌጋሲ ግዴታ ማስቀጠል አለብህ። ለማንኛውም 3-2 ተሸንፏል ዩናይትድ። የመጨረሻ ጌሙን አድርጓል። ካዝሚሮም በዚሁ ተሸኝቷል። ስለ ካዝሚሮ ለብቻ አንድ ቪዲዮ ያስፈልገዋል። ስለዚህ ቋጠረው ግን አልተሳካም። ተጨማሪ ክፍያ እየከፈልን ነው ማየት ያለብን ብሩኖ ፈርናንዴዝን እና ስቦዝላይን እዚህ ፕሪሚየር ሊግ ላይ። በስማ አረ ብሩኖ እንዴት ነው የሚችለው? የራስ የቡድን ተጫዋቾች እኮ ነው ወደኋላ እየጎተቱ ያሉ። ዘርክዚ ምንድነው የሚሰራው? እምቦይሞ ምንድነው የሚሰራው? ያ ባዶ ኳስ ተሰጥቶት ወደ ላይ ይሰቅላል። ሌላ ቡድን ላይ ቢሆን ይሄ ልጅ 30 ምናምን አሲስት ይኖረው ነበር። አቻ ሆኗል። አሁን ሪከርዱን ተጋርቷል። ስቦዝላይና ብሩኖ ፈርናንዴዝ ነው ይሄን ሊግ እንደዚህ እንዲሸጥ እንዲታይ እንዲወደድ እያደረጉት ያሉት። ይሄ ጨዋታ ባይዘው ሁለታቻ ነው ያለቀው። የኩኛ ኳስ እኔ ኩኛ እንዴት እንደምጠላው ይሄ ልጅ ሲጀመር ማለት እዛ ሄዶ ይንሸራተታል። እንደዚህ በእጁ ያዘው አይደል እንዴ እምቦይሞ። ከዚህ በላይ ኳሱ ምን አለ እንዴ? ይወርውረው እንደ ባስኬትቦል ለምን እንደዚህ ያወረውረውም? ካልሆነ ሁለታቻ ያለቀ ጨዋታ ነው። ብሩኖ ግን እኔ ስለ ብሩኖ በቃ ይሄ ቲም ነው የያዘ። አንተና ስቦዝ ላይ ሌላ ሌቭል፣ በእውነት ሌላ ሌቭል። ይመች ይገባል። እስኪ አንድ ጊዜ ሁላችንም ለብሩኖ ሚጌል ፈርናንዴዝ እናጨበጭባለን። የሚገርም ሲዝን። እኔ ማርያምን የምሬ ነው ስስቅ እንደዚህ ምናምን ለምን እንደየሳኩ እንዳለ ይገባችኋል። ያው ከቴሪ ዳንኤል ሄነሪ እና ከኬቨን ዴብሮይነ ጋር የስሞቹን ትልቀት እዩት። 20 እኩል አሲስት ሪከርዱን መጋራት ችሏል። ስፔክታኩላር የሆነ ሲዘን ነው እያሳለፈ የሚገኘው ኤል ማግኒፊኮ። ዛሬ ማንቸስተር ዩናይትድ 3-2 በሆነ ውጤት ማሸነፍ በቻለበት ጨዋታ ላይ እንግዲህ በጣም ብዙ ኳስ አሲስት ማድረግ እየቻለ ራሱ ጫሶቹ ስተው ምናምን ነው ዛሬ 20 ይዞ እየጨረሰው። ቀጣይ አንድ ጨዋታ አለው የሪከርድ ማሻሻል የሚችልበት እድል አለው። እንዲያሻሽል ትፈልጋለሁ ወይ ቴዳ ብትሉኝ አልፈልግም፣ እውነቱን ለመናገር ማለት። ምክንያቱም ቴሪ ኬዲቢን በጣም ወዳጁ ጨዋቾች ስለሆነ ያው ቴሪ ነው። ግን 20 እኩል መሆኑ ማርያምን እኔ ከዚህ በፊት ብያለሁ። ቪዲዮዎች የተመለሳችሁ ብትመለከቱት የሚከፋኝ ነገር አይደለም። ቆንጆ ስራ ነው የሰራው ጀለስ በዚህ አመት ይገባዋል። ፎሎ ኮፒ ሊንክ ሼር እያደረጋችሁ ሪኮግኒሽን ለመስጠት ነው። አፕሪሺዬሽን ነው። ይመቻችሁ። ታታሪውና ይበገሬው ብሩኖ ፈርናንዴዝ ከኬቨን ደብሬና እና እንደዚሁም ከቴሪ ዳንኤል ሄነሪ ጋር እኩል 20 አሲስት አድርሷል ማለት ነው። አንድ ጨዋታ እንደዚሁም ይህም ጨዋታ አላለቀም። 3-2 እንግዲህ በማንቸስተር ዩናይትድ መሪነት እየተከናወነ ነው የሚገኘው። ገና ነው ደቂቆ ከዚህ በኋላና ቀጣይ አንድ ጌም አለ። በእነዚህ ሁለት ጌሞች ደግሞ አንድ አሲስት ማድረግ የሚችል ከሆነ ክብረ ወሰኑን የራሱ ያደርጋል። አሁን ግን ራሱን ከሄነሪና ከዴብሮይኔ እኩል 20 አሲስት አስመዝግቦ አስጽፏል ማለት ነው። ራሱን ያራዳ ልጆች። ለማንቸስተር ዩናይትድ ደጋፊዎች እንግዲህ እጅግ በጣም ቆንጆ ዜና ነው። ብዙዎቹ የቡድኑን 20 አሲስት ላይ መድረስን ሲጠብቁ ነበረ ማለት ነው። ይኸው ዛሬም ለኢምቤሙ ቆንጆ ኳስ አቀብሎ 20ኛውን አሲስት ማድረግ ችሏል ማለት ነው። ጨዋታው ሲጠናቀቅ ደግሞ የምንገናኝ ይሆናል። ይመቻችሁም። አሸንፈናል። ማሸነፍ የዕለት ተዕለት ስራችን ከሆነ ቆይቷል። ስለ ማሸነፋችን ለወር አይደለም። አረ ብሩኖ ሚጌል ፈርናንዴስ በስተመጨረሻ 20ኛ አሲስቱን በማድረግ ከኬቨን ዲብሮይና እና ከቴሪ ዳንኤል ሄነሪ ጋር ተስተካክሏል። አንድ ቀሪ ጨዋታ ይቀረዋል። ብራይተን ላይ አሲስት አድርጎ የእንግሊዝ ፕሪሚየር ሊግ በአንድ ሲዝን ብዙ አሲስት ያደረገ የምንጊዜ ምርጡ ተጫዋች ይባላል። የኔ ካፕቴን ብሩኖ ሚጌል ፈርናንዴስ እንዲህ ይቋጠርበታል። ብሩኖ ሚጌል ፈርናንዴስ ዛሬ 3-4 አሲስት ያስመዘግብ ነበረ። የማይረቡ ተጫዋቾች ብሪያን ኤምቤሞ፣ አማድ ከአፍሪካ ዋንጫ መልስ ምን እንደነካቸው አላውቅም። ብሪያን ኤምቤሞም አማድም በክት ናቸው። እነ ዘርከዚ ዶርጉ። ብሩኖ ሚጌል ፈርናንዴስ ዛሬ 3 አሲስት ነበር የሚያደርገው። ከነዚህ ተጫዋቾች ጋር ሆኖ በእንግሊዝ ፕሪሚየር ሊግ በዚህ ቡድን 20 አሲስት በማድረጉ ቆመ ልታጨበጭብለት ይገባል። 2002 እኮ ምን አይነት አርሰናል እንደነበረ ስለማታቅ ነው። በዛ አርሰናል 20 አሲስት በማድረጉ ቴሪ ዳንኤል ሄነሪ ሰርፕራይዝ ልትሆን አይገባህም። በ2018 ኬቨን ዲብሮይና በፕራይሙ ሲቲ 20 አሲስት በማድረጉ አይግረምህ። የሚያገቡ ጥራት ያላቸው አጥቂዎች ነበሩ ማንቸስተር ዩናይትድ። በእነዚህ አጥቂዎች ብሩኖ ሚጌል ፈርናንዴስ ከ30 አሲስት በላይ ዘንድሮ ያስመዘግብ ነበረ። ግን አይረቡም። ፈትፍቶ እያበላቸው እንኳን ማግባት የማይችሉ የማይረቡ አጥቂዎች ስላሉ ነው እንጂ የኔ ካፒቴን ከማንም ተጫዋች ጋር አይነጻጸርም። በአንድ ሲዝን ከ30 በላይ አሲስት ማድረግ የሚችል የወቅቱ ምርጡ
ሚድፊልደር ብሩኖ ሚጌል ፈርናንዴዝ። አጨብጭብ አጨብጭብ። 21ኛውን ደግሞ ቀጣይ ሳምንት እርር ድብን እያልክ ሲያረግ ሪከርዱን ሲሰብር ደም እንባ ታለቅሳለን። ኤል ማግኒፊኮ የአሲስቱ ንጉስ ብሩኖ ሚጌል ፈርናንዴዝ 20ኛ አሲስቱን ዛሬ ማድረግ ችሏል ማለት ነው። ወያላስ እኮ አንተ ሰው ላይ ትቆጥራለህ፣ ሰው ክለብ ላይ ይቆጥራል፣ ሰው ላይ ትቆጥራለህ አይደል? አንድ ግለሰብ ላይ ቁጭ ብለህ ትቆጥራለህ 24 ሰዓት። አሳፋሪ ወያሎች ብሩኖ ላይ ሲቆጥሩ የነበራችሁ በሙሉ ማለት ነው ግባና ተኛ። ገና 20 ብቻ አይደለም ቀጣይ ጨዋታ ላይ አንድ አሲስት አድርጎ ብቻውን ይዛል። ብሩኖ ምን ያክል እንደሚለይ ልብ ራሱ ያውቋል። ዛሬ ከምን አይነት ሺህ ተጫዋች ጋር እንደሚጫወት ተመልክታችኋል አይደል? ስንት አሲስት ማድረግ የሚችልበትን አጋጣሚ እየሳቱበት። ይሄ በሚሳተው ምንድነው? ዳሎት አንግል ገጨበት፣ ዶርጉ ያወጣው ኳስ። ኧረ በስመ አብ አማድ ቢያንስ 4 አሲስት አድርጎ ዛሬ ወጣ ነበረ ማለት ነው። ምን አይነት ፈጣሪ ተጫዋች! ምን አይነት ተጫዋች! ካዝሜሮ በሶስት ዓመት ውስጥ መጥቶ በቃ ሌጀንድ የሆነ ተጫዋች ማለት ነው። 3-4 ዓመት ቲም ውስጥ ቆይቶ ሌጀንድ የሆነ ተጫዋች። የክለብ ፍቅሩ ይለያል። በቃ መሪ ነው። ለክለቡ በጣም ኬር ያደርጋል። ከልቡ ነው የሚጫወተው፣ ከልቡ ነው የሚጋደለው። ባለቀ ጉልበቱ በእርጅና እድሜው ራሱ ያለውን ሳይሰስት የሚሰጥ ምርጥ ተጫዋች ነው ማለት ነው። ዛሬ በኦልድ ትራፎርድ የመጨረሻ ጨዋታውን አድርጓል። በቃ ኦልድ ትራፎርድ ዛሬ ኢቨንትፉል ነበር፣ በጣም ደስ ይል ነበረ። ምን ያክል ደግሞ የቲሙን ፍቅር አይታችኋል አይደል? ላሚንሱን ላመጣ ነው የብሩኖን አሲስት ሰለብሬት ያደረገው። ኤምቤሞ አንተ ስላንተ እናወራለን። ዳሎት አንተ እንግዲህ ሁሌም እንደዛ እንዳልክ ነው። ብቻ ዋናው 20 አሲስት መድረሳችን ነው። ቋታሪ ትተኛለህ። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች መሆኑ ስለማይቀር ማለት ነው ብሩኖ ሚጌል ፈርናንዴዝ 20 አሲስቶችን በማድረግ እንግዲህ ከሄነሪና ከዲብሮይና እኩል አሲስት መያዝ ችሏል ማለት ነው። በአጠቃላይ በፕሪሚየር ሊግ ታሪክ በአንድ ዓመት ውስጥ ብዙ አሲስት በማድረግ ማለት ነው። እንግዲህ ዛሬ እንዳያችሁት ማለት ነው ጨዋታው ላይ ብሩኖ ፈርናንዴዝ 20 ብቻ ሳይሆን ወደ 23 ምናምን አሲስት ነበረ ሆኖ መውጣት የሚችልበት ማለት ነው። ግን እነዚህ ሁለት አፍሪካውያን እያሉ ደደቦች ማለት ነው ምንም በቃ ማድረግ አማድ ጨርሷል፣ እንደውም በስብሷል፣ ሞቷል። ብሪያንም ቦሞ ደግሞ ኳስ እንዴት መምታት እንዳለበትና መቼ መምታት እንዳለበት ምንም የሚያውቀው ነገር የለም። እንዳለ በቃ ነፍጭሏል። አማድ ያሉ መሮጥ እንዳለበት አያውቅም፣ መቼ ቦታ መያዝ ምንም ነገር አያውቅም ሲጀምር ስለ ኳስ። ብሩኖ ፈርናንዴዝን ገደሉት በቃ ዛሬ ይሄንን ሪካርዱ ከነሱ እኩል መሆን ሳይሆን በልጧቸው መውጣት የሚችልበትን እድል አሳጡት ማለት ነው። ምንም ማድረግ አይቻልም። ዛሬ የምንወቃቀስበት ቀን ሳይሆን 20 በመድረሱ ራሷ እናመስግን፣ ምክንያቱም አንድ ተጨማሪ ጨዋታ ስላለን ማለት ነው። ይመሻችሁ ጀማው። አሁን ቀልዱን ተውና ለብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ብላችሁ ሽልማቱን ስጡልን። ቀልዱን ተውት፣ ከማንም አታወዳድሩት። ማን ፕሪሚየር ሊግ በህይወት ዘመኑ ካያቸው ምርጥ አሲስት አድራጊዎች ሶስት እኮ ናቸው። ከሶስቱ ውስጥ አንዱ ነው። ማን አንዱ ነው። ከነሱም በልጦ ደግሞ የመጀመሪያው የመሆን እድል አለው። ቀጣይ አንድ ጨዋታ ስለሚቀረን አንድ አሲስት የሚያደርግ ከሆነ በእንግሊዝ ፕሪሚየር ሊግ በአንድ ዓመት የሱን ያህል አሲስት ያደረገ ተጫዋች ላይኖር ነው ማለት ነው። ቀጣይ አንድ አሲስት ካደረገ ስለዚህ በቃ እኮ አለው ማስረጃው፣ ሰነዱ፣ ሁሉም ነገር አለው። ማንም አይጠይቃችሁም። የዓመቱ ምርጥ ተጫዋች ብላችሁ ስጡት። ጉዳዩ ስለ ዩናይትድ ማሸነፍ አልነበረም። ብሩኖ 20ኛ አሲስቱን ያደርጋል ወይ ነበር ጥያቄው። አድርጎታል ነው ምል ይቻላል። ማን የኔ እኮ የሲዝኑን ምርጥ ተጫዋች ራይስ ቢወስዶ ደስ ይለኛል። ይሄ ሳይወስዶ ሲቀር ሳያምም ማን ያያምም ወይ ቴሪ ዳኒ ሄንሪ እና ኬቨን ደብሮይነ ያደረጉትን በአንድ ሲዝን 20 አሲስት እነሆ ኦፊሻሊ ብሩኖ ፈርናንዴዝም ተቀላቅሎታል እና ይገባው። እኔ ተውት። ዩናይትድ እኮ ስንል እኮ በዚህ ስን ብሩኖ ነው ገባ። ብሩኖ ነው ተሸክሞ እንዲያመጣው አንድ ቲም ተሸክሞ ማለት ነው። እኔ ራሳቸው የወዳጃችን የአርስዬ ደጋፊዎች ይፈርዳል። ይሰጠው ይላል። ይሄን ሾር ማን አንተ ምን አይነት እግር ነው ያለ ማን ከባድ እኮ ነው። በአንድ ሲዝን 20 አንድ ቀሪ ጨዋታ አለው። አንድ ቀሪ ጨዋታ ብሬክ ሊያደርገው ይችላል። ያርግለት። ግን ይሄን ብቻ በማድረጉ ይገባዋል ባይ አንተ ይሄ እግሩ መመርመር አለበት። እግሩ ውስጥ የሆነ ነገር አስገብቶ እንደሚገባ ምናምን ያጠራጥራል። አረላሽ እንደተጠበቀው ብሩኖ ፈርናንዴዝ የሄነሪንና የኬቨን ደብሮይናን ሪከርድ እንግዲህ ተጋርቷል ማለት ነው። ይህ ተጫዋች ባይዘይ በዛሬው ጨዋታ ላይ ሪከርዱን መስበር ይችል ነበር። የዶርጉ ኳስና መጨረሻ አካባቢ ላይ ያገኘ ከምሬ ነው ብላችሁ ሪከርዱን መስበር ይችል ነበር። ምናልባትም በቀረው አንድ ጨዋታ ውስጥ ማለት ነው። ይሄ ተጫዋች እንግዲህ ሪከርዱን ምናልባት ይሰብር ይሆን። ለማንኛውም ግን አለማድረቅ አይቻልም። ብሩኖ ፈርናንዴዝ ይችላል። ጀግና ተጫዋች ከምሬ ነው።
ማግኒፊኮ ብሩኖ ፈርናንዴስ በመጨረሻም ታሪክ ሰራ። በዓለም አቀፍ የሚገኙ ማንቸስተራውያን ከጨዋታው ማሸነፍ በላይ በብሩኖ ፈርናንዴዝ አሲስት እየተደሰቱ ይመስላሉ። ብሩኖ ፈርናንዴዝ አሲስት ማድረጉ ተከትሎ የኬዲቢና እንዲሁም ደግሞ ሄንሪ 20 አሲስት ሪከርድ በይፋ ተጋርቷል። የዓመቱ የመጨረሻ ጨዋታው በኦልድ ትራፎርድ ምድር ያካሄደው ማንቸስተር ዩናይትድ ኖቲንግሃም ፎረስትን በማሸነፍ ሶስተኛ ደረጃነቱን አረጋግጧል።